ሰው አንቀላፍቶ ተኝቶ አንድ ሰው ስንት ሰዓት ይተኛል? ስንት ሰዓት? ሳይንሱ ስንት ይሆን ነበር ያዘዘው? ስንት ነው ያዘዘልን? ነው ያዘዘብን ይሻላል። እንደው ያዘዘብን ይሆናል። 8 ሰዓት ነው። ሁላችሁም አሁን 8 ሰዓት ትተኛላችሁ። አልተቆራረጠም፣ ቀንሷል። በምን ምክንያት? በጸሎት ምክንያት። ለጸሎት ከመትጋታችሁ የተነሳ ነው። ስለምንተጋ ይሆን? ቶሎ ተነስቶ ለመጸለይ ወይስ ለመጨነቅ? ይሄኛው ሳያስማማ አይቀርም። ሰው ሁሉ ለመጨነቅ እንቅልፍ ገፈፍ ይልና ይገላበጣል። ያን አንድ ታሪክ ሰምታችኋል። ሳይረዳ ብዙ ነገር ላይ እግዚአብሔርን ለምናችሁ ሳይረዳችሁ የቆየበት ጊዜ ይኖራል። ጊዜው ገና ስለሆነ ስለማይረዳ አይደለም፣ መርዳት ስለሚሳነው አይደለም። የመርዳት ጊዜው ስላልደረሰ ይዘገያል። እግዚአብሔር ሳይመለስላቸው ስለቀረ ያልተሰሙ አይነት ሆኖ ስለነበረ እግዚአብሔር እንደማይሰጥ ያዘገያል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ፍስሐ ወሰላም። በዚህ በበዓለ ሃምሳው በዘመነ ትንሣኤ በወርሃ ትንሣኤ ሰላምታ መለዋወጫ ቃል ይህ ነው። እንደምን አደራችሁ፣ እንደምን ዋላችሁ እንደማለት ነው የሚያገለግለው። ምክንያቱም አባቶቻችን ሐዋርያት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ክርስቶስ ከሙታን ተለይቶ ተነስቷል ይባባሉ ስለነበረ በአብይ ኃይል ወስልጣን ማለት በታላቅ ስልጣን ዲያብሎስን አሰረው፣ አዳምን ነፃ አወጣው፣ ሰላምም ከዛሬ ጀምሮ ሆነ፣ ደስታም ሆነ እያሉ መነሳቱ ትልቁ ደስታቸውና ሰላማቸው ስለነበረ በክርስቶስ መሰቀል፣ በክርስቶስ መሞት፣ በክርስቶስ መገፋት ትልቁ ሰላም ያጡበት ጉዳይ ስለነበረ አባቶቻችን ሐዋርያት መነሳቱን ሲሰሙ ግን ሰላም አግኝተውና ደስታ አግኝተው ስለነበረ እሱ ከሙታን ተለይቶ ሲነሳ ዝም ብሎም አልተነሳም። ብዙ ሙታንን ይዞ የተነሳ ነውና በሱ መነሳት ሁላችንም ስለተነሳን ዓለሙ በሙሉ በሱ መነሳት ስለተነሳ በዚህ ምክንያት ሰላምታ ሆኖ ያገለግል የነበረው ይሄ ቃል ስለሆነ እናንተም በደረሳችሁበት ቦታ ሁሉ ክርስቶስ ተንሥአ እሙታን ልትሉ ይገባል ማለት ነው። የቀደመው ይሄን ይላል፣ የሚከተለው በአብይ ኃይል ወስልጣን ይላል። እያስተዛዘሉ አሰሮ ለሰይጣን አግዓዞ ለአዳም እየተባባለ ይሄን 50ውን ቀን የክርስቶስን ትንሣኤ ማወጅ ለሁሉም ኦርቶዶክሳዊ ክርስቲያን ስለሚገባ ይሄን እንድትባባሉ አሳስባለሁኝ። ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንግዲህ ይህን ካልኩ በኋላ የትምህርታችንም ርዕስ ከዚህ ውጭ ሊሆን አይችልም። ምክንያቱም ገና ነገ ዳግም ትንሣኤ ለሁለተኛ ጊዜ ኢየሱስ ክርስቶስ ለቅዱሳን ሐዋርያት ተገልጦ ጉባኤ ሰርቶ ያስተማረበትን ዕለት የምናስብበት ነው። ዛሬ ሌሊትና 3 ጊዜ ነው ጌታ ኢየሱስ ክርስቶስ ከተነሳ በኋላ ጉባኤ ሰርቶ ያስተማረው። እንዲህ እናንተ ከሰኞ እስከ ዓርብ ጉባኤ አድርጋችሁ መምህራን እያስተማሩ የሚማሩት እየተማሩ እንደሰነበታችሁት ሁሉ ሰብስቦ ያስተማራቸው እንደ ወትሮው ከመሞቱ በፊት እንደነበረው ወይንም ከመነሳቱ በፊት እንደነበረው ሳይሆን ለአንድም ለሁለትም ሳይገለጥላቸው አይውልም ነበረ። ጉባኤ ሰርቶ ያስተማረው ግን 3 ቀን ነው፣ የትንሣኤ ዕለትና የዳግም ትንሣኤ። ከዛ ደግሞ በተነሳ በ25ኛው ቀን በጥብርያዶስ ወንዝ ዳር ስንት ጊዜ ነው? ስንት ቀን ነው ጉባኤ ሰርቶ ያስተማራቸው? 3 ቀን። ምን ቀን? የትንሣኤ ቀን፣ የዳግም ትንሣኤ ቀን፣ በተነሳ በ25ኛው ቀን። ዘንድሮ ከተነሳ በኋላ 25ኛው ቀን ሚያዝያ 28 ቀን ነው የሚውለውና ቆጥራችሁ ትደርሱበታላችሁ። አንደኛው የትንሣኤ ዕለት፣
ሁለተኛው የዳግም ትንሣኤ ዕለት፣ ሶስተኛው በተነሳ በ25ኛው ቀን። እስቲ ቁጠሩት። ዘንድሮ ስንት ነው የሚውለው? የተነሳው ወይንም ትንሣኤን ያከበርነው ዘንድሮ ሚያዝያ ስንት ቀን ነው? 4። ከሚያዝያ ውስጥ ትንሣኤን ያላከበርንባቸው ቀናት ስንት ናቸው? 3 ቀን አይደሉ? 1 2 3 4ን ግን አክብረንበታል። ስለዚህ 25ኛው ቀን ከሆነ 3 ከኋላ ተቀንሰዋል። 28 ቢሆንና 3 ብንቀንስለት ስንት ይሆናል? ስለዚህ ሚያዝያ 28 ቀን ዘንድሮ ጥብርያዶስ የጥብርያዶስ በዓል አግብኦተ ግብር ተብሎ የሚነገረው ወይንም ርክበ ካህናት ወይንም ረክበ ካህናት የካህናት መገናኛ ቀን ተብሎ የሚነገረው ዕለት ማለት ነው። ስለዚህ ጉባኤ ሰርቶ ያስተማራቸው 3 ቀን ነውና እኛም አሁን የምንማረው የትምህርታችን ርዕስ ትንሣኤ ነው የሚሆነው። ከክርስቶስ ትንሣኤ ሌላ ነገር አምጥተን ብንናገር ከቀኑ ውጪ ስለሚሆን ቤተ ክርስቲያኒቱ ግጻዌ ስላላት ቀን ስላለው ሁሉም ስላለ ምናልባት ምስባክ ህየንተ አበዊኪ ብለን ነበረ መጀመሪያ። በኋላ አየነውና ትንሣኤው ይሻላል በሚል ወደ ወተንሥአ ተመልሷል። ህየንተ አበዊኪ የተባለው በአባቶችሽ ፈንታ ልጆች ተተኩ ነው። የእናንተን የትምህርት ማጠቃለያ ቀን ከማሰብ አንጻር ነበር። ምናልባት በሚዲያ ላይ አግኝታችሁት ከሆነ በኋላ ግን ያንንም ትንሣኤ ያጠቃልለዋል ብለን ወተንሥአ ብለን አክብረናልና ወተንሥአ የሚለው በመዝሙረ ዳዊት 77 ቁጥር 65 ላይ የሚገኝ ኃይለ ቃል ይሆናል። በመዝሙረ ዳዊት 77ኛው ምዕራፍ ቁጥሩ ደግሞ 65ኛው ረጅም ቁጥር ነው ያለው። ይሄ ምዕራፍ ከሌሎቹ ከዳዊት መዝሙሮች ማዕከልም ስለሆነ ረጅም ቁጥር አለውና እዚህ ላይ ወተንሥአ ማለት ምን ማለት ነው? ወተንሥአ እግዚአብሔር በሉ እስቲ። ከመዘንቃህ እምንዋም። ይህ እንግዲህ የግዕዝ ቋንቋ ነው። ቤተ ክርስቲያኒቱ በግዕዝ ቋንቋ ነው የምታዜመው። ለምእመናን ደግሞ እንዲገለጽ በአማርኛም ይዜማል። እግዚአብሔር ከእንቅልፍ እንደሚነቃ ሰው ተነሳ ነው። እግዚአብሔር ከእንቅልፍ እንደሚነቃ ሰው ተነሳ አለ። ማን ነው ይሄን ያለው? ቅዱስ ዳዊት ነቢየ እግዚአብሔር። እግዚአብሔር ያንቀላፋ ነበር ወይ ነው። የማያንቀላፋው አምላክ እንዳንቀላፋ ሆኖ በመቃብር ውስጥ 3 ቀንና 3 ሌሊት ተኝቶ እንደሚተኛ ሰው ከመዘንቃህ እምነዋም። የተኛ ሰው ምንድነው የሚሉ አንዳንድ ሰዎች ሲናገሩ ሞት ማን ነው? እንቅልፍ የማን ታናሽ ወንድም ነው የሚባለው? የሞት ታናሽ ወንድም ነው አይደል? ስለዚህ አባት እናታቸው ማን ናቸው ማለት ነው? ታናሽና ታላቅ ሆነዋል እነሱ። ሞትና እንቅልፍ የታላቅና የሞት ታናሽ ወንድም የተባለው ታናሽ የተባለበት ምክንያት እንቅልፍ ስለሚለቅ ነው። እንቅልፍ ሞት ከያዘ ስለማይለቅ ነው። ስለዚህ ያ የማይለቀው ታላቅ ነው ማለት ነው። ይሄ የሚለቀው ደግሞ ታናሽ ነው። ታናሽ ወንድም ነው አሉ። አያችሁ፣ ቅዱስ ዳዊትም አባቶቻችን በተረታቸውና በአባባላቸው እንቅልፍ የሞት ታናሽ ወንድም ነው እንዳሉት ዳዊትም እንቅልፍን አሁን የሞት ታናሽ ወንድም አድርጎታል ማለት ነው። ከእንቅልፍ እንደሚነቃ ሰው ነው ያለው። ከሞት አይደለም ያለው፣ ከእንቅልፍ እንደሚነቃ ሰው። ይሄ ማለት እግዚአብሔር እስራኤልን ከማዳን ቆይቶ 70 ዘመን ቆይቶ ነው እስራኤልን ከባቢሎን ምርኮ ያዳናቸው። በስደት የቆዩት ምን ያክል ጊዜ ነው? እስራኤል 70 ዘመን ነው። እግዚአብሔርን አስቀይመው ስለነበረ እግዚአብሔር ስደትን ፈረደባቸው። ይፈርዳል እግዚአብሔር። እንዲሰደዱ ፈረደባቸው። ከዛ በፍርዱ መሰረት ተሰደዱ። ተሰደው በስደት የቆዩት 70 ዘመን ነው። 70 ዘመን እንዲቆዩ ስለፈለገ በ20 ዓመትም ሊመልሳቸው ይችል ነበር እግዚአብሔር። ዕለቱንም እንዲመለሱ ማድረግ ይችል ነበር እግዚአብሔር። 70 ዘመን ሳይሞላ እንዲመለሱ አላደረጋቸውም ከስደት።
ከሰባ ዘመንም አንድ ቀን እንዲጨመርባቸው 71 ቀን አላደረገባቸውም ማለት። ያ 70ው ዘመን የእንቅልፍ ዘመን ተብሎ ታሰበ። ለምንድን ነው የእንቅልፍ ዘመን የተባለው? እግዚአብሔር እስራኤልን ከመርዳት የተቆጠበበት። እግዚአብሔር ከመርዳት ይቆጠባል። አያችሁ፣ ዳዊት መዝሙረ ዳዊት 43 ላይ ስታነቡት ተንስ እግዚኦ ነው የሚለው። አቤቱ ጌታ ሆይ ተንስ ለምን ትትነውን፣ ንቃ እግዚኦ እያለ ጌታ ሆይ ለምን ትተኛለህ? ተነስና አድነን አለ ዳዊት። ይተኛል እግዚአብሔር? አይተኛም አይደል? ሌላ ቦታ ደግሞ ራሱ ቅዱስ ዳዊት በመዝሙረ ዳዊት 120 ላይ ቁጥር 4 ላይ ስታነቡት እስራኤልን የሚጠብቅ ከቶ ምን አይልም ነው የሚለው። አላነበባችሁም? እግዚአብሔርን የሚጠብቅ ከቶ ናሁ ይደቅስ ወይ ይነውም ዘያዕቅቦ ለእስራኤል። እስራኤልን የሚጠብቅ ከቶ አይተኛም አለ። እዚህ ደግሞ ከተኛህበት ተነስና አድነን አለ። መጽሐፍ ቅዱስ እርስ በርሱ ይጣረሳል ትርጓሜ ከሌለው፣ ማብራሪያ ከሌለው እንዲሁ አነባቦ ማለፍ የሚቻል አይደለም። ተነሳ አድነን ከእንቅልፍ ተነሳ አለ። እዛ ደግሞ ከቶ አይተኛም አለ። መተኛት ያለው አሉ አባቶቻችን መተርጉማን፣ መተኛት ያለው ሳይረዳ መቆየቱን ነው አሉ። ሳይረዳ ብዙ ነገር ላይ እግዚአብሔርን ለምናችሁ ሳይረዳችሁ የቆየበት ጊዜ ይኖራል። ጊዜው ገና ስለሆነ ስለማይረዳ አይደለም፣ መርዳት ስለሚሳነው አይደለም። የመርዳት ጊዜው ስላልደረሰ ይዘገያል። እግዚአብሔር ምንድን ነው የሚለው? ሰለስቱ ምዕት በቅዳሴያቸው አንድ ነገር ልንገራችሁና ያረምም ከመዘ ይሰምዕ ያጎነዲ ከመዘ ይሁብ፣ እንደማይሰጥ ያዘገያል አሉ። እንደማይሰማም ዝም ይላል አሉ። እስቲ በሉት ይሄንን፣ እንደማይሰጥ በሉ፣ ያዘገያል። እንደማይሰማ ዝም ይላል። አላጋጠማችሁም? እንደዚህ አጋጥሞን ያውቃል። ይሄ ምንም መዋሸት አንችልም። ብዙ ነገር ጠይቃችሁ ቶሎ ያልተሰማችሁ፣ ቶሎ ያልተሰጣችሁ፣ የምትጠይቁትን ነገር መልስ አጥታችሁበት የቆያችሁ፣ መልስ ልታጡ ግን አይደለም። የተጠየቀው ትክክለኛ ጥያቄ ከሆነና እግዚአብሔር የፈቀደው ጥያቄ ከሆነ ሳይመለስ የማይቀር ነው። ሰለስቱ ምዕት ብዙ ነገር ጠይቀው ስለ ሃይማኖታቸው ነው የጠየቁት። እነሱ ምድር ላይ ስለ መኪና አልጠየቁም፣ ስለ ቤት አልጠየቁም፣ ስለ ሕንፃ አልጠየቁም፣ ስለ ኑሮ ጉዳይ አልጠየቁም፣ ምድራዊ ስራ አልጠየቁም። እግዚአብሔር ይሄን ዘመነ ሰማዕታትን አሳልፍልን፣ የመከራውን ዘመን አሳልፍልን ብለው ነው የጠየቁት። ጥያቄው ይለያያል የእኛና የነሱ እና ስለ ሃይማኖት፣ ስለ ኦርቶዶክስ ተዋሕዶ ሃይማኖት መስፋፋት ጉዳይ ጠይቀው ሳይመለስላቸው ስለቀረ ያልተሰሙ አይነት ሆኖ ስለነበረ እግዚአብሔር እንደማይሰጥ ያዘገያል አሉ። እንደማይሰጥ ያዘገያል አሉ እንጂ ስለማይሰጥ ያዘገያል አሉ አላሉም አይደል? እንደማይሰጥ የሚሰጥ ሆኖ እያለ ማለታቸው ነው። የሚሰጥ ሆኖ እያለ ያዘገያል፣ መስጠቱ ላይ ይቀራሉ። እንደማይሰጥ ያዘገያል፣ እንደማይሰማም ዝም ይላል። ኢሳይያስ በትንቢቱ ላይ የእግዚአብሔር ጆሮ ከመስማት ዘግይቶ አያውቅም፣ ወይንም ልክ የእኛ ጆሮ ከመስማት እንደማይጠግብና ዓይናችን ከማየት እንደማይጠግብ የእግዚአብሔር መስማትም እንደዚህ ነው አለ ኢሳይያስ። እግዚአብሔር ጋር የሚሞላ ነገር የለም። እጃችሁ ላይ ያለ ሞባይል ሞልቶ ግማሹን ድሌት አድርጋችሁ እንደገና ካላስገባችሁ አልቀበል እንደሚለው ማለት አይደለም። እንደሱ አይደለም ማለት። ስለዚህ ዳዊት ምን አለ? ምንድነው? ተነስና አድነን አለ። እስራኤል በባቢሎን 70 ዘመን በስደት በመከራ በረሃብ በጥማት በእርዛት በመገፋት መኖራቸው እግዚአብሔር እንደተኛባቸው አይነት ነው አለ። አስተውሉ መጽሐፍ ቅዱሱን። እንደተኛባቸው ነው። እስካላዳናቸው ድረስ አለማዳኑን፣ ከስደት እንዲመለሱ አለማድረጉን፣ የማዳን ጊዜው ገና መሆኑ እንደ መተኛት ተቆጠረ። ይሄ ነው ከእንቅልፍ እንደሚነቃ ከእንቅልፍ አፈፍ ብሎ የሚነሳ ሰው። አንቀላፍቶ ተኝቶ አንድ ሰው ስንት ሰዓት ይተኛል?
ስንት ሰዓት? ሳይንሱ ስንት ይሆን ነበር ያዘዘው? ስንት ነው ያዘዘልን? ነው ያዘዘብን ይሻላል። እንደው ያዘዘብን ይሆናል። 8 ሰዓት ነው። ሁላችሁም አሁን 8 ሰዓት ትተኛላችሁ። አልተቆራረጠም፣ ቀንሷል። በምን ምክንያት? በጸሎት ምክንያት። ለጸሎት ከመትጋታችሁ የተነሳ ነው። ስለምንተጋ ይሆን? ቶሎ ተነስቶ ለመጸለይ ወይስ ለመጨነቅ? ይሄኛው ሳያስማማ አይቀርም። ሰው ሁሉ ለመጨነቅ እንቅልፍ ገፈፍ ይልና ይገላበጣል። ያን አንድ ታሪክ ሰምታቸዋል። አንድ ያላት እንቅልፍ የሌላት የሚል የሰማ ሰው አለ? ታሪኩን ታውቁት ይሆን? አንድ ሰራተኛ ነበረች ይባላል ሰው ቤት የምትኖር እና በዛ በሰው ቤት ስትኖር ድል ያለ እንቅልፍ ነው የምትተኛው። በአንድ ጎኗ ጧት ተቀስቅሳ ነው ለስራ የምትነሳው። የቤትየው ባለቤት ባለ ሀብቱ ሰውዬ ደግሞ ገና በጊዜ እንቅልፍ ያሁን ያልነው 8 ሰዓት ተቆራርጦበት ነው መሰለኝ በጊዜ እንቅልፍ እያለቀበት ይገላበጣል። እሷ እንደዛ ስትተኛ ይቀናባታል። እኔ ይሄ ሁሉ እያለኝ እንዲምተኛ መሰቃይ ከሆነ እሷ ምንም ሳይኖራት እንዲምትተኛ ምንድነው ብሎ አንድ ፈላስፋ አማካሪ ነበረውና ጠርቶ ምንድነው ይሄ ነገር ብሎ ሲያማክር እሷ ምንም የላትም ግን በጣም ነው የምትተኛው፣ እኔ ግን እንቅልፍ አጣው ሲል እስቲ ጌቶች ካለዎት ሀብት ላይ አንድ ከብት ይስጧት አሉ። ከዛ በግ ሰጧት። እቺ በግ ከዛሬ ጀምሮ ያንቺ ናት ተብሎ ተሰጣት። የዛለ ስትገላበጥ አደረች። ምን እያለች? እንዴ ተኩላ ቢበላብኝ እያለች ተኩላን ራሱን የሚከላከል እንስሳ ሊሆን ይገባል አለችና በሬ ባደርግ የከብት ቀንችን ሸጬ የቀንድ ከብት ባደርጋት አውሬ አይበላብኝም ብላ አሰበች። ተኩላ እንዳይበላባት፣ ዝንጀሮ ቀበሮ እንዳይበላባት። እንደዛ እንዳታረግ ደግሞ ምን ይቸግራል? በግ በሬ ይገዛል? አይገዛም አይደል? ስለዚህ ጭንቀት ሆነ ማለት ነው። የምታረገው ጠፋት። ስትገላበጥ ታየ። ከዛ በኋላ ምን ተባለ? አንድ ያላት እንቅልፍ የላት ተባለ። በዚህ ምክንያት እኮ ነው ያለው እኮ ነው አሁን እንቅልፍ ያጣው። እንደኔና እንደኔ አይነቱማ ድል ያለ እንቅልፍ ነው የሚተኛው። ምን ችግር አለ? ጥሩ አድርገን እንተኛለታለን። ሌላው ይጨነቅ፣ ስንት የሚጨነቅ እያለ ያለው እየተጨነቀ አይደል? የሌላው አይጨነቅምና። ስለዚህ እንቅልፍ 8 ሰዓት ነው ብላችሁኛል። ትርጓሜያችን ላይ ደግሞ ብሉይ ኪዳኑ እንግዲህ እንደዛው እንደሚለው የተኛ ሰው አፈፍ ብሎ እንደሚነሳ ክርስቶስ አፈፍ። እናንተ እንቅልፋችሁን ስትጨርሱ ሰው ቀስቅሷችሁ ነው ራሳችሁ ነው የምትነሱት? አብዛኛውን ራሳችን አይደለም፣ ቀስቃሽ የለንም። እንዴት እንዳለቀ ግን እናውቃለን? አናውቅም አይደል? ልክ እንደሱ ሞት እንዴት ድል እንደተደረገለት አይታወቅም ለክርስቶስ። ሞት ድል ሲሆን ረቂቅ ነበር ማለት ነው። ሞት መጀመሪያ መመጣጡ ረቂቅ ነው። ከሰው ልጅ ላይም ሲወገድ ሲገፈፍ ረቂቅ ነው። አያችሁ፣ ምስጢረ ትንሣኤ የሚባለው እኮ የትንሣኤ ምስጢር የተባለው ሞት እንዴት አድርጎ ገለል እንዳለ፣ ሞት እንዴት አድርጎ እንደጠፋ ክርስቶስ መግነዝ ፍቱልኝ ሳይል ያ ዮሴፍና ኒቆዲሞስ የገነዙበት በፍታ ነበር አይደለ? ያንን ዮሴፍና ኒቆዲሞስ ተጠርተው ይፍቱለት አልተባሉም። አስረውት እኮ ነው የገነዙት። አስረውት ነው ወደ መቃብር የጨመሩት። ስለዚህ ያሰሩት መጥተው ይፍቱለት ሳይባል የአልዓዛርን መጽሐፍ ቅዱስ አንብባችሁ ከሆነ የዮሐንስ ወንጌል ምዕራፍ 12 ላይ አልዓዛርን ከመቃብር ናውጣ ብሎታል ክርስቶስ። ወጣ አልዓዛር። ከወጣ በኋላ ምንድን ያለው? መግነዝ ምን በሉለት አለ አላለም? መግነዝ ፍቱለት ሲል አልሰማችሁም? መጽሐፍ ቅዱስ ላይ መግነዝ ፍቱለት አለ ጌታ ኢየሱስ ክርስቶስ። የሚበላም ስጡት አለ። ከዛ በኋላ እንዲበላ። መግነዙን ማን የፈታው? ሰው ነው የፈታለት ለአልዓዛር። ለክርስቶስ እሳ ዮሴፍና ኒቆዲሞስ የገነዙበትን መግነዣ ማን ፈታው? ማንም። ልክ እንደዛው እኛም በትንሣኤ ዘጉባኤ ማንም አፈሩን ከላያችን ላይ ሳያነሳልን፣ ማንም መግነዙን ከፈረስንበት ከበሰበስንበት ማንም ሳይለቅመን የክርስቶስ ትንሣኤ ነው የሚለቅመን። ክብርና ምስጋና ለአምላካችን ይሁን። የክርስቶስ ትንሣኤ የእኛ ትንሣኤ ነው። የማን ትንሣኤ ነው?
መቅድመ ወንጌል ላይ ትምህርታችን መቅድመ ወንጌል የሚባል መጽሐፍ አለ። ወደ ወንጌለ ማቴዎስ ከመግባቱ በፊት ከኋላ ወደ 8 ጉባኤ አለ ራሱን የቻለ እና እሱ ምንድን ነው የሚለው? ተንስአ ከመይማረነ ተንስኦ ስጋቲነ፣ የስጋችንን መነሳት ሊያስተምር የእኛን መነሳት ሊያስተምር ተነሳ እንጂ እሱ መጀመሪያም ትንሣኤ ነው። መጀመሪያ ምን ነበረ እሱ? መጽሐፍ ቅዱስ ላይ ለአልዓዛር እህት ሲናገር ሰምታችኋል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ምንድን ነኝ ነው ያለው? ትንሣኤና ሕይወት ነኝ ነው ያለው። ስለዚህ ትንሣኤ ይሞታል? አይሞትም ነበረ። ለእኛ ብሎ በለበሰው ሥጋ ሞተ እንጂ ትንሣኤ አይሞትም፣ ሕይወትም አይሞትም። የሚሞተው ሥጋ ነው። ሟች ሥጋን ለበሰና ሞተ፣ ሞትንም ድል አደረገ። እንግዲህ በባቢሎን ታሪክ ነቢዩ ዳንኤል የመሰለው ምሳሌ አለ። ባቢሎናውያን ዘንዶ ያመልኩ ነበረ። ለሚያመልኩት ዘንዶ ደግሞ ሰው ነበር የሚገብሩለት። ሥጋ ይሰጡት ነበር፣ እንስሳትንም እያረዱ። ያ የባቢሎኑ ዘንዶ ዳንኤል ሥጋ ላይ ጸልዮበት ሲሰጠው በላና ዘንዶ ከሁለት ተሰነጠቀና ሞተ። ዘንዶ የተባለው ሞት ነው። ሥጋ የተባለው ክርስቶስ የለበሰው ሥጋ ነው። ክርስቶስ የለበሰውን ሥጋ ለሞት ሲሰጠው ሞት ምን ሆነ? ምን ሆኖ ሞተ? ተሰንጥቆ ሞተ። እንደዛ እንደ ዘንዶ ማለት ነው። ዘንዶ ብዙ እንደሚበላ ሁሉ ሞትም እስከ ክርስቶስ ድረስ 5500 ዘመን ብዙ ነፍሳትን፣ ብዙ ሥጋዎችን፣ ብዙ ሰዎችን፣ ወንዶቹንም ሴቶቹንም፣ ነቢያትም፣ ጻድቃንም፣ ሁሉም ቅዱሳን፣ ደጋጎቹም፣ ክፎቹም ሳይቀሩት ብዙ ሲበላ ኖሮ የክርስቶስን ሥጋ ሲበላ ሞት ከሁለት ተሰንጥቆ ሞት ሞተ። ክብርና ምስጋና ለአምላካችን ይሁን። ስለዚህ አሁን የምናከብረው ምንን ነው? የሞትን መሞት ነው። ትንሣኤ ማለት የሞት መሞትን የሚያበስር፣ ሞትን ደግሞ ከክርስቶስ በስተቀር ሌላ ሊገድል የቻለ ማንም የለም። ነቢያት አልገደሉትም። የነቢያት ልጆች አልገደሉትም። ደጋግ ከክርስቶስ በፊት የተነሱት ብዙ መስዋዕት የሰጡት ሁሉ ሞትን መግደል አልቻሉም። ሞትን የገደለ ክርስቶስ ስለሆነ ኢሳይያስ ይህን አይቶ ሞቶይ መውጊያ ወዴት ነው አይደል ያለው? ሲኦሎይ ማሸነፍ ወዴት ይገኛል? እነዚህ ሞትና ሲኦል የሚባሉት ማሸነፍ አቃታቸው፣ መውጋት አቃታቸው፣ ሞት መብላት አቃተው። ሞት ራሱ ተበላ ይላል። እንግዲህ ሰው ሲናገር ተበላው ይላል አይደል? ጠፋው ሲል ሞት ተበላ ራሱ። ምን ሆኖ ነው የተበላው? ቀራንዮ ሄዶ ነው የተበላው። ክርስቶስ ጋር ሄዶ ተበላ። እሱ ጋር ባይሄድ አይበላልንም ነበረ፣ አይያዝም ነበረ። ሞት ራሱ አይሞትም ነበረና ሞት የሞተበት ነው ትንሣኤ ማለት። ስለዚህ በዚህ በትንሣኤው ላይ የውዳሴ ማርያም ታውቃላችሁ አይደል? እንደ ውዳሴ ማርያም እንደሚባል በአማርኛ ታነባላችሁ። አንዳንዶቻችሁም በቃልም የያዛችሁ ትኖራላችሁ። ውዳሴ ማርያም መጽሐፍ ቅዱስ እንደሆነ ታውቁ ይሆን? ውዳሴ ማርያም ከሰኞ ጀምሮ እስከ እሁድ ነው አይደል ያለው? ለምሳሌ እስቲ የዓርብን ውዳሴ ማርያም እንስማና ወደ አማርኛ ተርጉመን ትምህርታችንን በዛው እያጠቃለን እንሄዳለን። ና እስቲ በል አጭር ውዳሴ ማርያም ዜማ ማርያም ድንግል ሙዳየ እፍረት ነቃ ፈልፈለ ማየ ሕይወት ፍሬ ከርሳ አድኃነ ኩሎ ዓለመ ወሰዓረ እምኔነ መርገመ
ወገብረ ሰላም ማእከሌነ በመስቀሉ ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት ሰአሊ ለነ ቅድስት። ቃለ ሕይወት ያሰማልን። የፈለግነው ወበትንሣኤሁ ቅድስት አግብኦ ለብእሲ ዳግመ ውስተ ገነት። ከእኔ ጋር ትሉታላችሁ ይህን ቃል ወበትንሣኤሁ በሉ። ቅድስት አግብኦ ለብእሲ ዳግመ ውስተ ገነት። ልዩ በሆነች ትንሣኤው አዳምን ዳግመኛ ወደ ገነት አስገባው። ልዩ በሆነች ትንሣኤው አያችሁ፣ ምን አይነት ናት ትንሣኤው የክርስቶስ? ልዩ በሆነች ትንሣኤው። ታዲያ ይሄ አሁን ማቴዎስን ምዕራፍ 28 የምናነበው፣ ማርቆስ 16 የምናነበው፣ ሉቃስ 24 የምናነበውን እኮ ነው። ውዳሴ ማርያሙ እኮ ነው። ውዳሴ ማርያሙ ራሱ ወንጌል ነው። ወበትንሣኤሁ ቅድስት አግብኦ ለብእሲ፣ ልዩ በሆነች ትንሣኤው አዳምን ዳግመኛ ወዴት አስገባው? ወዴት አስገባው? የክርስቶስ ትንሣኤ ነው ለካ አዳምን ዳግመኛ ወደ ገነት ያስገባው። ለምንድን ነው የክርስቶስ ትንሣኤ ልዩ የሆነችው? ከአልዓዛር ትንሣኤ ሲለይ ነው። የክርስቶስ ትንሣኤ ይለያል። ለምንድን ነው የሚለየው? አልዓዛር ለምሳሌ ተነስቷል አይደል? ሰምታችኋል መጽሐፍ ቅዱስ ላይ። የአልዓዛር ትንሣኤና የክርስቶስ ትንሣኤ ይለያያሉ። አልዓዛር ዳግመኛ ይሞታል። ክርስቶስ ግን ከተነሳ በኋላ ድጋሜ አልሞተም አይሞትምም። ልዩ ያሰኘው ይሄ ነው። እንደገና ደግሞ አልዓዛር የተነሳው በአሮጌ ሥጋ ነው። በምን ሥጋ? በአሮጌ ሥጋ ማለት ይሄ አሁን እኛ ዛሬ የለበስነው ሥጋ አሁን አሮጌ ነው አዲስ ነው? አሮጌ ነው አዲስ ነው? አዲስ የሚል ሰው አለ ይሆን? አሮጌ ሥጋ ነው ይሄ ማለት ይሞታል ገና። አሮጌ ሥጋ ነው ተሸክመን ወዲያ ወዲህ የምንለው እኮ ምንም ከአሮጌ ነገር ጋር። ከትንሣኤ ዘጉባኤ በኋላ ነው አዲስ ሥጋ የምንለብሰው። ዘመኑ አዲስ ኪዳን ነው፣ የለበስነው ግን አሮጌ ሥጋ ነው ገና ስላልሞትን። እንዲህ አይነቱ ሥጋ ነው አልዓዛር የነበረው። ስለዚህ ይሞታል። አልዓዛር ክርስቶስ ካስነሳው በኋላ ሊቀ ካህናት ሆኖ መጽሐፈ መነኮሳት ላይ ያለ 40 ዘመን ሊቀ ካህናት ሆኖ አገልግሎ ሞቷል። ክርስቶስ ግን ከተነሳ በኋላ ድጋሜ ሞት ስለሌለበት ከአልዓዛር ትንሣኤ የክርስቶስ ትንሣኤ ይለያል። ከነ ወለተ ኢያኢሮስም ትንሣኤ ይለያል። እነ ኤልሳ ካስነሷቸውም ይለያል። ኤልያስ ካስነሳው ምውት ይሄ ይለያል። ስለዚህ በሌላ መልኩ ደግሞ የክርስቶስ ትንሣኤ በ3 ቀን ነው የሆነው። ልዩ ነው። የእኛ ትንሣኤ ደግሞ ከሞትን በኋላ ስንት ዘመን ኖረን ነው የምንነሳው? አይታወቅም አይደል? ክርስቶስ እንደመጣ ነው እንግዲህ አነሳሳችን። ቶሎ ካልመጣም ገና ብዙ እዛ ውስጥ ጠፈር ውስጥ እንቆያለን ማለት። ስለዚህ ልዩ ነው። የክርስቶስን ትንሣኤ የሚለየው ልዩ በሆነች ትንሣኤው አለ ቅዱስ ኤፍሬም። ድርሰቱን ተመልከቱት። ልዩ ናት። እንደ አልዓዛር ትንሣኤ እንዳታዩት። እነ ኤልያስ እንዳስነሷቸው፣ እነ ኤልሳ እንዳስነሷቸው ሙታን፣ እንደነ ወለተ ኢያኢሮስ፣ እነ ወልደ መበለት፣ ዛሬም እና አቡነ ተክለ ሃይማኖት በተአምራቸው አቡነ ተክለ ሃይማኖት በዘመኑ ብዙ ሙታን አስነስተዋል። ከእነሱ እንዳትደምሩ። የክርስቶስ ትንሣኤ ይለያል። የክርስቶስ ትንሣኤ ልዩ ከመሆኑ የተነሳ አዳምን ድጋሜ ወዴት አስገባው? ወደ ገነት አስገባው ነው። እንግዲህ ዜማውን ላዜሙት ቃለ ሕይወት ያሰማልን። የድጓ መምህር ናቸው። ይሄ ቤት እነዚህ አይነቶችን የሚያስገኝ ቤተ ጉባኤ ማለት በአታ ቤተ ጉባኤ ነው። ቤተ ጉባኤ ነው፣ ቤተ ጉባኤ ነው የምንላችው ድሮም እንደነዚህ አይነትን ሲያፈራ የኖረ ቤት አሁንም እያፈራ ያለ ነገም የሚያፈራ ቅድምም
በጸሎተ ወንጌሉ ያገለገሉ አባቶችንም ያፈራናቸው እነዛ ሁሉ አሁንም አሉ አባቶች እዚሁ። እነዚህ ሁሉ እዚህ የተገኙ ናቸው። ከተማሪነት ጀምሮ የጀመሩ ናቸው። እዚያውን አብዛኛው ከተማሪነት ተነስቶ ነው አገልጋይ የሚሆነው። ከዚሁ ከቦታው ተመርጦ ማለት ከሌላ አይደለም የሚመጣው። ቤቱ ራሱ ከሚያስገኛቸው፣ ራሱ ከሚያፈልቃቸው፣ ራሱ ከሚፈበርካቸው ብዙ ፋብሪካዎች ራሳቸው በፈበረኳቸው የፋብሪካ ውጤት ይጠቀሙ የለ። ማር የሚያመርተውም ከማሩ ይጠቀማል። እንስሳት የሚያረባውም ከእንስሳው ይጠቀማል። የሚያርሰውም ከእርሻው ይጠቀማል። ታዕካ ነገሥት በዓታ ለማርያም ገዳማችንም ሊቃውንትን፣ መነኮሳትን፣ ካህናትን፣ ዲያቆናትን፣ መምህራንን ያፈራል። ቤቱ ባፈራው ደግሞ ይጠቀማል ማለት። እናንተም የዚህ ቤት ፍሬ ሆናችኋል። ደስ ይበላችሁ። እዚህ አይደል እንግዲህ ወንጌሉን ስትኮመክሙ የከረማችሁት፣ በደንብ ነው ስትማሩ የከረማችሁት አይደለ? ቅድም እንደተባለውም በመካከልም ብቅ ብዬ ምን ጎደለባችሁ ብዬ ነበረ። እንግዲህ ራርታችሁልኝ ይሁን እንጃ ምንም አልጎደለብንም ነው ያላችሁን። እግዚአብሔር ይስጣችሁ። እንኳንም አልጎደለ አላችሁ። ጎደለ ብትሉ ደግሞ ምን ይደረግ ነበር? ጎደሎ ለመምላት ደግሞ ሌላ 28 ቀን ሊያስፈልገን እኮ ነው። እናንተም ገና ልትቆዩ ነው። ስለዚህ ይሄ ቤት ይሄ የእውቀት ምንጭ ነው። ዛሬም አንድ ሰው ስልክ ደውሎ አንድ ነገር ሲነግረኝ ነበረ። ሌላ አካባቢ በዓለም ንግድ ላይ የሚኖር ነገር ግን የቤተ ክርስቲያንን ትምህርት የሚያውቅ እንኳን አደረሰው ተባብለን አንድ ነገር አሉ። ሰውየው ምንድን ነው ያሉት? ቤተ ክህነት ላይ ትልቅ ስራ የሚሰሩ ናቸው። በግላቸውም ነጋዴ ናቸው። ምን አለ? እግዚአብሔር ስጦት አሉኝ። እኔ ደግሞ ምን ሊሉኝ ነው ብዬ ምንድን ነው ብዬ ስል የሊቃውንት መፍለቂያ የሆነችዋን በዓታን በእውነት ስንቶች ከሷ በኋላ ተነስተው ያውም በዛ ልክ ትምህርት ቤት የሌላቸውና በዛ ልክ የእውቀት ምንጭ ትርጓሜው ምኑ ትልቁ ምስጢር በዓታ ላይ ነው ያለውና ትርጓሜ በትክክል የሚያብራራበት ቦታ ላይ መምህራኑ ተበድለው ይኖሩ ነበርና ከበዓታ በኋላ የተነሱ ዛሬ ገንዘብ የሚጥሉበት ያጡ በዓታ ያሉ መምህራን ይጎብኙ፣ ተማሪ ትንሽም ቢሆን ገንዘብ ይክፈል በማለቶት እግዚአብሔር ዕድሜዎትን ያርዝም አሉኝ። ሌላው ሌላ ሲል ማለት ያገኘሁትንም አስተውሉ ነው ያልኩት አሉ እሳቸው። ስለዚህ ይሄ ቤት ትልቅ ቤት ነው። ይሄ 98 ዓመት እንግዲህ ቤተክርስቲያኑ አስቆጥሯል። ትምህርት ቤቱ ደግሞ 25 ዓመት ምናምን 95 ዓመት ማነው 93 ዓመት ያስቆጠረ ነው። ከዚህ ቤት ነው እውቀት እንደ ልብ የሚገኘው። በትርጓሜም ቢባል ብዙ ቤተ ትርጓሜዎችን የወለደው ይሄ ነው። አዲስ አበባን ራሱ የወለደ ይሄ አይደል? አዲስ አበባ ገና ሲመሰረት የተመሰረተ እኮ ነው። የአዲስ አበባ እድሜ ያለው ቤት ነው ይሄ ማለት ነው። ሌሎቹ በኋላ ከአዲስ አበባ በኋላ ጦጦ ተራራ ላይ ያሉ ቀደምቶች ካልሆኑ በስተቀር ማለት ነውና ስለዚህ ትንሣኤው ማለት ክርስቶስ ትንሣኤያችን ነውና ትንሣኤ ሆኖ እኛንም ትንሣኤዎች ያደረገን እግዚአብሔር የተመሰገነ ይሁን። እናንተ ትንሣኤ ናችሁ፣ እናንተ የዓለም ብርሃን ናችሁ ተብሎ የተነገረልን ሞት አይደለንም፣ ትንሣኤ ነን፣ ሕይወት ነን ብሎ አምኖ የሚኖር ክርስቲያን ነው የሚያስፈልገው። ስለዚህ ወተንሥአ እግዚአብሔር ከመዘንቃ እምነዋም ያ የተኛ ሰው አፈፍ ብሎ እንደሚነሳ ተነሳ አለና ሁለተኛው ላይ ምን አለ? ወከመ ኃያል ወህዳገ ወይን ስካር እንደለቀቀው ሰው ተነሳ አለ። ስካር እንደለቀቀው ሰው ደግሞ ወህዳገ ወይን ማለት ህዱገ ወይን ማለት ነው ትርጓሜው። የወይን ስካር እንደተወው ሰው ሰክሮ ልቡን ያጣ ሰው ስካሩ ሲያልፍለት ጤነኛ ሰው ሆኖ እንደሚነሳ እንዲህ ተነሳ ብሎ በጠጣ ሰው መስሎ ተናገረ ዳዊት። እንግዲህ ምስጢር ነው እያናገረው ያለው ዳዊትን። 150 መዝሙረ ዳዊት ምስጢሩ እየፈላበት ምስጢሩ እየበዛበት ነው ዳዊት እየተናገረ ያለውና የጠጣና የሰከረ ሰው በስንት ቀን ነው የሚነቃው ወይንስ በስንት ሰዓት ነው የሚነቃው? ይሄን አሁን ወንዶቹን ነው መጠየቅ ያለብን፣ እህቶችን አንጠይቅም። በእውነቱ ለእንዲህ አይነት እናንተም መጋበዝም አይገባም፣ ተገቢም አይደለም። ለወንዶቹም እስከ ስካር መጠጣት አይገባቸውም። ምናልባት የሰከረ ሰው አይተው ሊሆን ይችላል ብለን ነው እነሱንም ቢሆን ሰክሮ የሚያውቅ ሰው ሊያውቁ ይችላሉ። የሰከረ ሰው ከሰከረበት ሲነቃ አይታችሁ ይሆናል። እናንተ እንኳን አላደረጋችሁትም። ወደ እናንተ ልናመጣው አይደለም፣ ይቅርታ። እሺ፣ በስንት ቀን ሲነቃ አያችሁት ወይስ በስንት ሰዓት? የሚነግረኝ ሰው ይኖር ይሆን? የለም። ስም እንዳይወጣለት ፈልጎ ምን ሊሆን ይችላል? አዎ፣ እንግዲህ ቢያንስ አንድ ቀን ይውልበታል፣ አይታወቅም።
ስለዚህ ያ የጠጣው ነገር ሲያልፍለት አዲስ ሆኖ እንደገና ባኖ የት ነበርኩ እንደሚል ክርስቶስም ሞትን እንዲህ ድል አድርጎ ከሞት በዚህ መልክ ተለየ አለና ወቀተለ ጸሮ በድኅሬሁ ጠላቱ ዲያብሎስም በኋላው ገደለው። ጠላቱ ሞትን ገደለው። ጸር የተባለው ዲያብሎስ፣ ጸር የተባለው ሞት ይሄን ድል አድርጎ ተነሳ ክርስቶስ ለማለት ነው። ማጠቃለያችን ግን ይሄ ክርስቶስ ሲነሳ ምን እንደገጠመው አውቃቸዋል። ጭፍሮቹ መቃብሩን እንዲጠብቁ ታዘው ነበረ። ስንት ጭፍራ ነበረ? ስንት ነው ብዛታቸው? 400 ናቸው። አንዳንድ አለቃ አላቸው። አለቃቸው የመቶ አለቃ እየተባለ 4 አለቃ አለ። ከዛ ይሄን ነገር ክርስቶስ ተነሳ ሲባል ሲሰሙ እነሱም ጠባቂዎቹም ደንግጠው ወደ ከተማ ሄደው ለአይሁድ ሽማግሌዎች አወሩላቸው። አረ ክርስቶስ ተነስተዋል አሉ። ደነገጡ። እነዛ ደግሞ መነሳቱን አይፈልጉም ነበር። ይሄ መጀመሪያም እነሳለሁ እያለ ሲያወራ ሰምተናል። ጲላጦስን መቃብር አስጠብቅ ብለነው ነበር፣ በደንብም አላስጠበቀም አሉ። አያችሁ፣ ትንሣኤ እንዳይነሳ ትንሣኤ እንዳይታወጅ የሚጠብቁ እንዳሉ፣ ትንሣኤን የሚደብቁ የሚቀብሩ እንዳሉ። ከዚያ ይህን ሲሏቸው የአይሁድ ሽማግሌዎች እንደው ከዚህ ዘመን ጋር የሚገናኝ ነገር እግዚአብሔር የሚገርም ነገር ነው የምትሰሙት። መጽሐፍ ቅዱሱ ላይ ቅድም ተነቧል። የማቴዎስ ወንጌል ምዕራፍ 28 ቁጥር 12 ላይ ስታነቡት ጠባቂዎቹን ጠርተው ገንዘብ ሰጧቸው። ምን ሰጧቸው? ገንዘብ ሰጧቸው። ምን ለማድረግ? እርዳታ ነው? ምጽዋት ነው? ደስ ብሏቸው ነው? ለማስዋሸት። ዓለማችንን ተመልከቱ። ይሄ አሁን 2000 ዓመት አስቆጥሯል እንዲህ አይነት ስራ ከተሰራ። የዛሬ 2000 ዓመት ነው ክርስቶስ የተነሳው። ምን አሏቸው? ብዙ ገንዘብ ሳይቆጥሩ ነው ዝም ብሎ እየገፉ የሰጧቸው። ዛሬ ይሄን ቢሰጡ ብዙ ሰው ይቀበለዋል፣ በጣም ደስ ይለዋል። ስንት የገንዘብ ጥማት ያለበት ሰው አቶም ኖሮትም ሳይኖረው። ከዛ ገንዘብ ሰጧቸውና ምን አሏቸው? ደቀ መዛሙርቱ ሌሊት መጥተው ሰረቁት ብላችሁ አውሩ። ተሰርቆ ነው እንጂ ተነስቶ አይደለም። ተነሳ የሚባለውን ነው የጠሉት። ደቀ መዛሙርቱ ሌሊት መጥተው ሰረቁት። ለማስዋሸት በዚህ ልክ ሲፈበረክ፣ ውሸት ሲፈበረክ፣ ውሸት በገንዘብ እውነት በገንዘብ ተቀይሮ ሐሰት እንዲሆን ሲደረግ ዛሬ ይደረግባቸዋል። ይሄ ይፈጸምባቸዋል፣ ይፈጸምብናል፣ ግዴታ ነው። በሰው ላይ ግን እንዳትፈጽሙት፣ በሰው ላይ እንዳትፈጽሙት። ክርስቲያን ማለት በገንዘብ እውነትን ሐሰት የማያደርግ ነውና ከዛ ተነሱ። እነዛ ሰዎች ተራ በተራ 100 አለቃዎቹ እየተጠሩ የመጀመሪያው መጣና እንዴት ነው የተደረገው አሉት። ንጉሥ ፊት፣ ገዢ ፊት ተጠርቶ ሲጠየቅ አዎ 12ቱ ሐዋርያት ሌሊት መጥተው ሰረቁት አለ። እውነቱን ነው ውሸቱን ነው? እንደው ውሸቱን ለማረጋገጥ አሁን ሐዋርያት 12 ናቸው። በዛ ቀን ስንት ናቸው? ይሁዳይቱ እኮ የለችም። ይሁዳ የለም እኮ እዛ። ስለዚህ 11ም አላለም፣ 12ቱ መጥተዋል። ውሸት እንግዲህ ውሸትና ስንቅ እያደር ይቀላል ይባላል። ይጀምራል እኮ እዛው። የሚዋሽን ሰው ዝም ብሎ ማዳመጥ እኮ ነው። ስታዳምጡት ከ2 እና ከ3 ደቂቃ በኋላ ከኋላ ያወራውን እያፈረሰው ነው የሚሄደው። ሁለተኛው ተጠርቶ ሲጠየቅ ደግሞ ዮሴፍና ኒቆዲሞስ ሰረቁት አለ። ይሄ እንግዲህ ተጀመረ። ገንዘቡ አለ፣ እውነት ግን ጠፋ። ቀጠለና ሶስተኛው ሲጠራ ደግሞ የ120 ቤተሰብ ያ በረከተ ሕዝብ የበላው ሕዝብ ክርስቶስን ስንቱ ይከተለዋል። እሱን ከሚከተሉ ሰዎች በጣም ምኑ ይታወቃል። ሕዝብ መጥቶ ይዞት ሄዳል። ሕዝቦች ሰረቁና ተነሳ አሰኘው አለ። አራተኛው ደግሞ ሲጠየቅ እኔ ተኝቼ ነበር ያየሁት ነገር የለም አለ። ይሄ አይሻልም? ይሄ ትልቅ ሰው ነው። ይሄ ሰውዬ ደስ ነው የሚለኝ። ብዙ ጊዜ ከሶስቶቹ ይሄኛው ነው የሚስማማኝ። ተኝቼ ነበር አላየው ማለት እውነተኛ አይደል? ይሄ የተሻለ ነው። ቢያንስ ገንዘቡንም በልቷል፣ ወደ ኃጢአቱም አልሄደም። ገንዘቧን ቁርጭም አድርጎ በልቷታል እንደነዛው። ግን ምን አለ? ተኝቼ ነበር። ገንዘብ ሲቀበል ተኛው አላለም እኮ። በኋላ ሲጠየቅ ነው። መጀመሪያ ብሩን ሲያጭቁለት ሰብስቦታል። ወደ ባንክም ሳያስገባ አይቀርም። ዝም ብለውም በእጅ ገንዘብ በጆንያ ነበር ይዛለት። ባደም ወዋሃብ ወሙ ነው አየ ብዙ ሀኮ ነው የሚለው መጽሐፍ ቅዱስ። ብዙ ገንዘብ ሰጥቷቸው ነው የሚለው። ቁጥር ራሱ አይናገርም።
እኔ ተኝቼ ነበር አላየሁም። ከዛ ገዢው ምን አደረጋቸው? ከመዝኑ ኮነ ነገርክሙ ዝርወ ወዝርዙረ፣ ነገራችሁ የተበተነ ሆነ ብትንትን ወጣ የእናንተ ነገር አላቸው። ውሸታሞች አለ፣ ተረሸኑ። እንዲህ እኮ ነው ውሸት። እንግዲህ መጨረሻ ለዕለቱ ዛሬ ሰው ሲዋሽባችሁ፣ በውሸት ሲያስመሰክርባችሁ፣ በፍርድ ቤት በውሸት ሲረታችሁ፣ ለጊዜው ትሸነፉ ይሆናል። በሃይማኖታችሁ ትገፉ ይሆናል፣ ትበደሉ ይሆናል። በምድር ትበደላላችሁ፣ በእግዚአብሔር ዘንድ ግን አትበደሉ። ምክንያቱም የክርስቶስ ትንሣኤ በገንዘብ አልተለወጠም፣ በውሸት ብዛትም ሐሰት አልሆነም። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ስታነቡት ወሶበ ይነብብ ሐሰተ እምዚአሁ ይነብብ እስመ አቡሃ ለሐሰት ውእቱ አለ። ይሄ ዲያብሎስ ሐሰትን በሚናገር ጊዜ ከራሱ ነው የሚናገረው። ምክንያቱም የሐሰት አባቷ እሱ ነው። ማን ነው የሐሰት አባት? ዲያብሎስ ነው። ዲያብሎስ የሐሰት አባት ተብሎ ሐሰትን ያመነጨ እሱ ነው በምድር ላይ። ውሸት ከዲያብሎስ በፊት አይታወቅም ነበር። ዲያብሎስ በውሸት እኔ አምላክ ነኝ ስገዱልኝ ያለ ዕለት ነው ውሸትን ያስጀመረው። እኔ አምላክ ነኝ ስገዱልኝ፣ እነ ቅዱስ ሚካኤልን እነ ቅዱስ ገብርኤልን ስገዱልኝ፣ አምላካችሁ እኔ ነኝ። አነ ፈጣሪ ሆሙ ለእሉ ፍጡራን ወአነ ገባሪ ሆሙ ለእሉ ግቡራን። እነዚህም ፍጡራን መላእክትን ሚካኤልን ገብርኤልን ከነሰራዊቶቻቸው የፈጠርኳቸው እኔ ነኝ አለ። የዛለት ነው ውሸት የተጀመረው። ስለዚህ የውሸት አባት እሱ ነውና የክርስቶስንም ትንሣኤ ለማስዋሸት ብዙን የጣረው ዓለም በገንዘብ የእናንተን ሐቅ ይወስድባችኋል። እመኑበት። ይህንን መጽሐፍ ቅዱስ አዋቂዎች ሆናችኋል። እናንተ ኮርስ ስትማሩ ከርማችኋል። እውነት ስትማሩ ከርማችኋል። እስከ ዛሬ እውነትና ሐሰት እየተደበላለቀባችሁ ኑራችሁ ይሆናል። አሁን እውነትን ለይታችሁ ነው ከዚህ ግቢ የምትወጡት። ዓለም ደግሞ እውነትና ውሸትን ትናንት የለመደባችሁን ያመጣባቸዋል። እንዴት ትሆኑ ይሆን? እንዴት እናልፈው ይሆን? ያለ ጸሎት በምን እናልፈዋለን? ያለ እግዚአብሔር ቸርነት በምን ታልፉታላችሁ? እንዴት ትቋቋሙታላችሁ? የሥራ ቦታ ውሸት ሊሆን ይችላል። የሚያሰራችሁ አሰሪ የሚፈልገው ነገር ይኖራል። እናንተ እውነት ትፈልጋላችሁ። እውነትን ይዛችሁ ስትሄዱ ከሥራ ውጭም ልትሆኑ ትችላላችሁ። እንዴት ነው የሚታለፈው? ጥበቡን ይስጣችሁ እግዚአብሔር፣ ማስተዋሉን ይስጣችሁ እግዚአብሔር። ጥበብን ካልሰጠ በስተቀር በይበልጥ አሁን የደረስንበት ጊዜ እኛስ ቤተ ክርስቲያን ያለ ነው። እንኳን እናንተ በዓለም ያላችሁ ወደ ቤተ ክርስቲያን እንኳን እየመጣ ወደ እውነቱ ቦታ ሐሰት እየመጣ ሐሰት እንዴት በእውነት እውነት በሐሰት እየተቀየረ ምን ያክል እንደሚፈትን እዚህ እንኳን ከባድ ሆነዋል እንኳን በዓለሙና። ስለዚህ እግዚአብሔር ከፊት ይምራችሁ ነው የምንላችሁ። ወላዲተ አምላክ በዓታ ለማርያም ከፊት ይምራችሁ እያልናችሁ በዚህ ነው የምንለው። እንግዲህ ወደ ማጠቃለያው እንግዲህ የከረማችሁበትን ጎደሏችሁንም በሚገባው ሳናስተናግዳችሁም በበቂ ሁኔታም ሰፋ ያለም አዳራሽ ሳናገኝላችሁ ባለን ነገር ነው ያስተናገድናችሁ። ነገር ግን ቤቱ ቤታችን ነው ብላችሁ እንግዲህ ከብዛት የተነሳ ሙቀትም ይኖራል። ይህን ሁሉ ተቋቁማችሁ ስለከረማችሁ እግዚአብሔር በረከቱን ያድላችሁ። ያው ከዛ ባሻገር ግን የሰንበት ትምህርት ቤት አገልጋዮች ከአመራሩ ጀምሮ እንደየሚመለከታቸው ወንበሩን በማስተካከል እንግዲያ መቀበል ቅድም ሲነገር ነበረ። ከኔው ጀምሮ ግዴታችን ስለሆነ ነው። ለእናንተ ብለን ብቻ አይደለም፣ ግዴታ ነው። እናንተ እግዚአብሔርን ቃል ማወቅ አለብላችሁ ስትመጡ ከዚህ በላይም ቤተ ክርስቲያን ሌላ ስራ የላትም። እነሆ ሌሎች የሚሰለጥኑም በዚህ መልክ በመጡልን እየመጡ እየተማሩ በሄዱ። ዓላማውም ይሄ ነው፣ አገልግሎቱም ይሄ ነው። ልክ ነው። ክትትልም ያው አለን። መጽሐፍ ቅዱስንም በጥሩ ሁኔታ ነው ስትማሩ የሰነበታችሁት። ከከበሮ በዘለለ በትምህርት ላይ በመጽሐፍ ቅዱስ ላይ ትኩረት በማድረጋችሁ በጣም ነው የምናመሰግነው። ብዙ ጊዜ ስልጠናዎች በከበሮ እየታጀቡ አንዳንዴም በመቋሚያ ዝማሜ ብቻ እየታጀቡ ጸናጽሉ እየበረታ የሚለበሰው ልብስ አልባሳቱ እየቀደሙ የመጽሐፍ ቅዱስ ዕውቀታችን በጣም ዝቅተኛ ከመሆኑ የተነሳ ብዙ ጊዜ ዛሬ ላይ ወጣቱ ቤተ ክርስቲያን ላይ ይመጣል። የመጽሐፍ ቅዱስ ዕውቀቱ ግን መጠነኛ እየሆነ ያስቸግራልና እናንተ ትምህርቱ ላይ ብቻ ስላተኮራችሁ በጥቂት ቀን ብዙ ነገር እንደተገነዘባችሁ ተረድተናል። ለኛም ለካህናቱም ስልጠና
አንድ መማሪያ ነው የሚሆነንና ካየነው ነገር ላይ እየተማርን ስንሄድ ዕለት ዕለት አሰራራችንን እያሻሻል ነው ወደሚፈለገው ነገር እያደረስ መሄጃ ነው የሚሆነውና እዚህ ቁጭ ብለው ከናንተ ጋር ሲማሩ የከረሙ የሰነበቱ ሁሉ ታድለዋል። መጽሐፍ ቅዱሱ ነው የሚበልጠው። መጽሐፍ ቅዱስ ሕይወታችን ነው። የነፍሳችን ቀለቧ ነው፣ ምግቧ ነው። ነፍሳችንን እያስራብን በስጋ ደልቶናል ብንል ዋጋ የለንምና የነፍስ ስንቅ የሚሆናችሁን ነገር ስትሰበስቡ ስለከረማችሁ የረዳን እግዚአብሔር የተመሰገነ ይሁን። ቀጣይ እንግዲህ አካባቢውን ያው እንደምታዩት በዚህ በመልሶ ማልማቱ ምክንያት አካባቢው ላይ ምእመን የለም። አሁን ይሄን የ2 ቢሊዮን ስራ ለመስራት ትምህርት ቤት እየተሰራ ያለው ዲዛይኑ እየተሰራ ያለው በዛ ልክ ነው እና የግንባታ ፈቃድ ላይ ነው አሁን ያለነው። 2 ቢሊዮን የሚፈጅ ነው። 2 ሚሊዮን ሳይሆን 2 ቢሊዮን። እኛ ብንችል እናንተና እኛ ልንሰራው ባንችል የ1 ቢሊዮኑንም ይሁን የግማሽ ቢሊዮኑንም ይሁን እኛ ሰርተን ለትውልድ ደግሞ ማስቀጠል ስለሚኖርብን ይሄን ሁላችሁም ስንቅ አርጋችሁት ሄዱ። ይሄንን እናንተ በደረሳችሁበት ቦታ ሁሉ በአታ ሄደን ስንማር ከርመን መተናል። በአታ ላይ ደግሞ የትናንት አባቶቻችን ያቆዩት ትምህርት ቤት አሁን ፈርሶ በዚህ መልክ ነው ያለውና ይሄን መልሶ መገንባት የኛ ፈንታ ነው ብላችሁ እናንተም ስንቅ አርጋችሁ ያዙት። ይሄንን ስራዬ ብላችሁ ያዙት። ለሌላውም ደግሞ በዚህ ልክ አውጁ። ምናልባት ለማንኛውም እንድትይዙ ዛሬ እኛ ገቢ ማሰባሰቢያ ቀናችን አይደለም፣ የማስታወሻ ቀናችን ነው። ስለዚህ 0316 ብለን በአጭር ቁጥር ለግንባታውን ለመገንባት ይዘን እንገኛለንና 0316 አጭር ቁጥር የአባይ ባንክ ላይ ይሰራል። ይሄ የንግድ ባንኩም ላይ ይሰራል። ሁለቱ ባንኮች ላይ ምንም የማያስቸግር 03 የበዓታ ነው። 16 ኪዳነ ምሕረት አብራ ንጉሡ አፄ ምኒልክ የጸለዩባት ቤተ ስዕል ቤት። ይሄን ያዙት። ይሄን ይዘን እናንተን ይዘን እኔ አሁን እዚህ ከአከራረማችሁ አንጻር ሳየው እንደምንገነባ ነው እንደው ተስፋ እየሰነቅን ያለ ነውና የተገነባ ሰው ከያዙ መገንባት አያቅትምና ያልተገነባ ሲሆን ነው የሚያቅተው የሚያስቸግረውና ይሄን ያዙልን ሁላችሁም ለማለት ነው። በዓታ ለማርያም ብቻ አይደለም፣ ግቢ ገብርኤልም ገዳሙ እዚሁ 2ቱ ገዳማት እነሱም ግንባታ ላይ ነው ያሉት። በአንድ አጥር ነው የሚለየው፣ አንድ ላይ ነው የሁለታችንም። 2ቱም ገዳማት በአሁን ሰዓት ህዝብ ርቆ በጸሎት ብቻ እንደ ገዳምነታቸው አገልጋዮችን እንኳን ስንቅ ማቀበል መቻሉ ራሱ በእግዚአብሔር ቸርነት ነውና እነሱም የካህናት ማረፊያም እየገነቡ ነው። እድሳቱም ገና አልተጠናቀቀም። ይሄ በሆነበት ነው ይሄ ነገር እዚህ መካከል የመጣውና 2ቱን ገዳማት አትርሷቸው። እነሱም እዛው በሩ ላይ ግቢ ገብርኤል መግቢያ እዚህ በዚህ በበዓታው በኩል የሚሰሩትን የሥራ ዝርዝር እዛ ላይ ለጥፈው ይገኛልና እሱም መረጃ ይዛችሁ ሁሉም የኛው ናቸው። በዓታ ለማርያም ገዳሙም የኛ ነው፣ ግቢ ገብርኤልም የኛው ነው። እነዚህን ገዳማት ተምራችሁባቸው ብቻ ከርቀት እዛ ነበርን እንድትሉ ሳይሆን ልባችሁ እዚሁ እንዲቀርልን ነው የምንፈልገው። ፈቅዳችኋል? ልባችሁ የት እንዲቀር? እዚሁ ልባችሁ እዚህ እንዲቀርልን ነው። ልባችሁ እዚህ ከቀረልን እግራችሁ የትም ደርሶ ይምጣ ችግር የለውም። እንደውም ሄዶ ሲመጣ ብዙ ነገር ይዞልን ይመጣል ማለት ነው። እግራችሁ የትም ይሁን እንደ አሜሪካም ደርሶ ይመጣልን፣ እኛ ምን ቸገረን? እንደውም ዶላር ነው የምታመጡት፣ ለግንባታው በጣም ይረዳል ማለት። እግራችሁ የትም እንዲደርስ ፈቅደናል። ልባችሁ እዚሁ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።